አይደለም ቆይ አይደለም እንዳሰጫት ይኸውልሽ አንቺ ገና ትንሽ ልጅ ነሽ እና እንደዚህ አይነት ነገር ውስጥ መግባት የለብሽም ነው ያልኩሽ። እሺ የሆነ ውሃ ነገር ካለ ፈልጊ። ሳሪ ምን አገባሽ አንቺ እንዴ? ይኸው እሷን የመሰለች ጓደኛ አለችሽ አይደለ? ወንድሜን ጣልቻ ከኔ ተደብቃ ስታጨስ ነበር ነው። እኔ ደግሞ ስማታ ተልፈጥኩ። ሳሪ ህይወት እኮ አለሽ። አንቺም ለምን ለራስሽ ማታስቢው? ግን እኔ አብደሻል አላልኩም። አብደሻል እያልኩ አይደለም። ግን ወንድምሽ ነው እዚህ ነገር ውስጥ ከተተኝ የምትይው ወንድምሽ ነው አይደለ? እኮ ደስ እንዲል ቻችን ስለሆነ ሰላም የተወደዳችሁ ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ በአዲስ ጉዳይ በአዲስ እውነታ ላይ ተገኝቻለሁ። ምንድነው ማነው እያደረገ ያለ የሚለው እንግዲህ ምንም አውቀው ታሪክ የለም። ያው ለጉዳይ እንደምፈልግ ነው ተደውሎ እዚህ ልገኝ የቻልኩት። አጠገቤም ተያተተ እንግዲህ እሷ ናት ልታዋራኝ እዚህ ድረስ እንድመጣ ያደረገች። ያው እኛ ኃላፊነት በተሞላ መልኩ እዚህ ቦታ እንዲህ አይነት ተፈጥሯል፣ እዚህ ቦታ እንደዚህ ነው በሚለው እኔም የሥራ ባልደረቦችም ሁሌም ዝግጁ ሆነን ስለምንንቀሳቀስ ይደወልልን መሄድ ነው። እንደተደወለ ደግሞ ያው እዚህ መጥቻለሁ። እናንተ አብሮነታችሁ ካልተለየን የመጣውበትን ምክንያት ማን ምን እያደረገ ነው የሚለውን እውነታውን ምናቅ ይሆናል። እናንተ ግን አብሮነታችሁ አይለይን። በዚሁ አጋጣሚ ግን ማስተላለፍ የምፈልገው መልእክት ታውቃላችሁ፣ ትልቅ ኃላፊነት ወስደን ነው እነዚህ አይነት ጉዳይ ውስጥ እንደዚህ አይነት ችግር ውስጥ እየገባን ያለ ነውና እውነት ለመናገር ላይክ እየተደረገ አይደለም። እያደረጋችሁ ላላችሁ እጅግ በጣም ነው የምናመሰግነው። ሌሎች ተመልካቾቻችን እንድታበረታቱን እንፈልጋለን። ላይክ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ምክንያቱም ሰው እንዲማር እንፈልጋለን። ጥቆማችሁ ወደኛ እንዲመጡ ስለምንፈልግ ላይክ ሼር ማድረጉን እንዳይረሳ። እስከመጨረሻ አብሮነታችሁ አይለኝ። አሁን ወደ ጉዳያችን። ሰላም እንዴት ነህ? እግዚአብሔር ይመስገን። ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ስጠራህ ወዲያው ቶሎ ስለመጣልኝ በጣም አመሰግናለሁ። ምንም ችግር የለም። ያው እንዳጋጣሚ ሌላ ስራ ላይ ነበርኩ። ከዛ ነው ወደዚህ ልመጣ የቻልኩትና እስቲ በመጀመሪያ ራስሽን አስተዋውቂና ስለመጣንበት ጉዳይ እናውራ። እሺ፣ እኔ ሰናይት እባላለሁ። እሺ፣ የምኖረው እንግዲህ እዚሁ አካባቢ ነው። እዚሁ ነው ተወልጄ ያደግኩትኝም እዚሁ ነው። ይሄን ይመስላል እንግዲህ ስለኔ። እሺ ሰናይት እንግዲህ ምንድነው ይሄን ማለት በአስቸኳይ እፈልጋለሁ ብለሽ የጠራሽበት ምክንያት እስቲ ንገሪኝ። እሺ የጠራው ምክንያት እዚሁ ጎረቤት ነው። ጎረቤት አንድ ላይ በጣም ረጅም ዓመት አንድ ላይ ኖረን እህትና ወንድሞች አሉ። እንግዲህ በፊት ላይ በጣም የሚዋደዱትና ወንድሞች ነበሩ። ቤተሰቦቻቸውን ካጡ ትንሽ ረዘም ያለ ጊዜ ሆናቸዋል። እናትና አባታቸውን በሞት ተነጥቀዋልና የሚኖሩት ብቻቸውን ነው። ታላቅ ወንድሟ ነው እንግዲህ ሴት ልጅቷን እያስተዳደራት ያለው ወንድሟ ነው እና ጥሩ የሚባል ህይወት አላቸው። የሚኖሩት የውርስ ቤት ውስጥ ነው። የቤት ኪራይ የለባቸውም። ወንድሟም እንግዲህ የራይድ ሹፌር ነው። ራይድ ሹፌር ያልሽ ማለት የራሱ ነው ወይስ ተቀጥሮ ነው? የራሱ መኪና ነው። እሱም የውርስ ነው? እሱም የውርስ ነው። እሺ ቤታቸውም የውርስ ነው። ያው እንደነገርኩ እዚህ ጎረቤት ነው የሚኖሩት እና በጣም ይዋደዱ። ከና ማለት የት አካባቢ? እዚህ ቅርብ ነው? እዚሁ ከኛ ቀጥሎ ያለው ግቢ ማለት ነው። እሺ እዛ ነው የሚኖሩት። ያው እንዳልኩ እንግዲህ በጣም ሰላማዊ ህይወት ነበራቸው። ከጊዜ ወደ ጊዜ ግን የእህቱ ጸባይ ትንሽ በጣም እየተቀያየረ መጣብኝ። ያው ጎረቤት ነን፣ እንጠያየቃለን። ከኔ ጋርም ደግሞ ትንሽ የጓደኛ ኃይል ቅርበት አለን ከሷ ጋርና እናወራለን። ብቻ እንደ በፊቱ አይደለችም። ጸባይዋ በጣም ተቀይራለች። ከቤታት በጣም ዲፕሬሽን እያጠቃት ነው አሁን ላይና ከሰው ጋር መቀራረብ ሁሉ የማትፈልግበት ደረጃ ላይ ናት ያለችው። ከወንድሟ ውጪ ማንንም አትፈልግም። ኢቭን እንኳን ሰው ከሄደ የምታወጣቸው ቃላቶች ግራ ነው የሚያጋቡክ። በቃ እንዴት ነው ለመረዳት በጣም ትቸገራለህ። የምታወጣቸው ቃሎች በፊት ከነበረችበት አንጻር ትንሽ በጣም ታስፈራለች። ያለችበት ሁኔታ የሆነ እብደትም አትለው ብቻ ማለት ምን አይነት ቃል ነው የምታወጣው? ምንድን ነው የምታደርገው? ይዘሽልኝ መጣሽ ነው የምትለው። እንግዲህ ያው የምትጠቀማቸው ነገሮች አሉ። ትንሽ ወደ ሱስ ገብታለች እና ሱሰኛ ነገር ናት። እና ሱሰኛ ያው ፊሻ ምናምን እየተጠቀመች ነው ያለችው። አደንዛዥ እጾችን ምናምን እየተጠቀመች ነው። ይሄን ወንድሟ ያውቃል? ያውቃል። ያስጀመራትም ያው ራሱ ነው። ያስጀመራትም ራሱ ነው። ያው እንደነገርኩ ቀርበንም ስለምናወራ አሁን ላይ ትንሽ በጣም አዳፕት አደረገችው እና እሱን ስታጣው ያንን ነገር ትንሽ
አላስፈላጊ ባህሪያትን ታወጣለች ማለት ከራሷ ጋር አትሆንም ምናምንና እንደጀመረችው ሰሞኑን ግን ገና ስለነበረች እናወራለን። እንዳልኩ በጣም ቀርባታለሁ፣ እናወራለን። እሱን ያስጀመራት ወንድሟን ያስጀመራት ምንድነው ምክንያቱ? አንቺስ እንዴት ልታውቂ ቻልሽ ማለት እሱ እንዳስጀመረ? ያው እንዳልኩ ነው፣ ምንም አልደበቀኝም፣ ትነግረኛለች። አሁን ላይ ነው ትንሽ ይሄን ነገር ስታውቃም ትንሽ ላይ ከራሷ ጋር ያለመሆን ነገር አለ አሁን ላይ። በፊት ላይ ግን ገና የጀመረች ሰሞን ትነግረኛለች። ያው እሱም ደግሞ ይሄን ነገር ሊያደርግ የቻለበት ምክንያት ይሄ የቤት ውርስ ነው። ውርሱም የቤት ነው፣ ቤቱም እንዳልኩ የውርስ ቤት ነው፣ መኪናውም እንዳልኩ ደግሞ የውርስ ነው። እሱ የግሉ ማድረግ ይፈልጋል ይህንን ነገር። እሷን አስወጥቶ ማለት ነው። በቃ እሷን አስወጥቶ የግሉ ማድረግ ይፈልጋል። አሁን የያዘችው እሷ ናት ማለት ነው። እሷን በዚህ መንገድ ካስወጣ ንብረቱን የራሷ አረገ ማለት ነው። ሱሰኛ ከሆነች እንዴት ልትወጣ ትችላለች? ማለት ሱሰኛ ሆነች ማለት በህይወት የለችም ወይንም ደግሞ የውርሱ ተካፋይ አትሆንም ማለት አይደለም። ህጉ እንደዛ አይልም። እንዴት አንቺ ልታውቂ ቻልሽ እሱ እንዳስጀመረ? እና ደግሞ ለምንስ ነው ይህን ነገር የሚያደርገው? ያው እንዳልኩ ነው፣ እንደዚህ ሳትሆን በፊት እንቀራረባለን፣ እናወራለን። ሚስጥረኛ ነበርኩኝ፣ በጣም ሚስጥሮችን እናወራለን፣ ጓደኛ ነበርን። እና አሁን ላይ ይሄን ነገር ከጀመረች በኋላ እሱን ስታጣ ጸባዩ ይቀያየራል እንጂ በፊት ላይ ትነግረኝ ነበረ። ምን ቤት ውስጥ ምን እንደሚካሄድ እናወራለን፣ ትነግረኛለች። እሱም ደግሞ ይሄን ነገር ሊያደርግ የቻለበት ምክንያት ይሄ ውርስ ነው። እንደነገርኩ ቤታቸው የውርስ ነው፣ የሚነዳው መኪና የውርስ ነው። ያው ስለዚህ እሷን ከጨዋታ አስወጣ ማለት ንብረቱን በግላጭ አገኘ ማለት ነው። እሱ እንግዲህ ይሄንን ያሰበው ማለት አንቺ አልመለስሽልኝም። እንዴት ልታውቂ ቻልሽ? እኔ ያወቅኩትኝ እንግዲህ ስልክ በተደጋጋሚ በጣም ሲያወራ ሰማዋለሁ። በጣም እንዴት ነው እሷ አበደችለት። አንድ ይሄን ነገር አዳፕት ካረገችው እያጣችው ስትመጣ ወደ እብደቱ ነው የምትቀላቀለው። ያው እብድ ከሆነች ደግሞ እንግዲህ የሆነ ነገር ራሷ ህይወቷ መጥፋት አይቀርም። ያው እብድ ናት መቼም። መኪና አለ፣ የተለያዩ ደጋዎች ያው ራሷን ማጥፋቷም አይቀርም። ይህን ነገር ስታጣ ያው መቼም ራሷን አጥፊ ይላታል ብዬ አስባለሁኝ። እና በተለያየ አጋጣሚዎች ራሷ የማጥፋት እንትን ይደርስባታል። እሷ በህይወት የለችም ማለት ደግሞ ይህ ሁሉ ንብረት የእሱ ነው ማለት ነው። ስለዚህ ሱስ ውስጥ ይከታታል። እሱ በጣም ሱሰኛ ስትሆን ወይ ማበድ ወይ ራሷን ማጥፋት፣ ይህንን ነው እሱ እንትን ያዘጋጀው ማለት ነው። መፍትሄ ያለው እሱ እንግዲህ ይህንን ነው ማለት። አንቺ ከቤተሰብ ጋር ልታወሪ ያልሞከርሽም? ከራስሽ ቤተሰብ ጋር ወይንም እነሱ ደግሞ የቅርብ ቤተሰብ የላቸውም የሚከታተላቸው ምናምን? እነሱ እንዳልኩት ነው በቃ እናትና አባታቸው ነበሩ። ሌላ ምንም የቅርብ ዘመድ የላቸውም። እኔም እንግዲህ እዚህ ግቢ ውስጥ ያው የምኖረው ብቻዬን ነው። ተከራዮች አሉ እንጂ የምኖረው ብቻዬን። አብዛኛው ቤተሰቦቼ ከሀገር ውጭ ናቸው። ብቻዬን ነው የምኖረው እና ያው የማማክረውም ዘመድ የለኝም። እኔም ያው ሚዲያችሁን ስለምንከታተል እናንተን ያው እናንተ ብትረዱኝ እናንተ ጋር መፍትሄ ያገኛለሁ ብዬ ነው። እሺ ያው በእርግጥ እከታተላለሁ ብለሻል። ብዙ ችግሮች ውስጥ ገብተን ብዙ ነገሮችን ስናስተካከል ታውቂያለሽ። እና ማለት እሷስ ተማሪ ናት? ሰራተኛ ናት? አንቺ ተማሪ ሰራተኛ ሰራተኛ ከሆንሽ ከስራ ባልደረባ ጋር ወይ ከጓደኛ ጋር ምናምን ስለሷ ለማውራት ሌላ ይቀርብ። መቼስ ሰፈር ውስጥ ትላልቅ ሰው አይጠፋም። አባት ሚሆን የሀገር ሽማግሌ ወይም የሃይማኖት አባት አይጠፋም። ከእነሱ ጋር አልሞከርሽም? ሌላ ሂደት ለመሄድ አልሞከርሽም? ያው እንዳልከው ነው ከሰፈር ካሉ ሽማግሌዎች ጋር። እኔም ያው ትምህርት ጨረስኩኝ እንጂ ስራ ገና አላገኘሁኝም እና ከሰፈር ሽማግሌዎች ጋር ለማውራት ሞክረን ነበረ። ግን እንዴት ነው ልጁ ያው እሷም እንዳልኩ ኦልሬዲ ራሷን እያጣች ነው ያለችው አሁን ላይ። ያለዛ ነገር ምንም አይታያትም። በተለይ ሰዓቷ ደርሶ ከተገናኘ በቃ ችግር ነው ከእሷ ጋር ምንም ነው መግባባት የማይቻለው። ወንድምየውም ደግሞ ያው ያውቃል ያቀደው። እሱ አሁን እኔ እንደማላቅ ነው የሚያውቀው ይህንን ነገር። እኔም ቤታቸው ሲሄድ ምንም እንደማላቅ ሆኜ ስለሆነ የሚሄደው ይህንን ነገር እንግዲህ እኔ እንደማላቅ እሷም ሚስጥር አድርጎ መያዙ ነው። እኔ ግን አውቃለሁኝ። ያው በሰፈር ሽማግሌም ሲጠየቅ እንግዲህ ምንም የሚያውቀው ነገር እንደሌለ እኔ ካደው። እሱንም ተሞክረው ነበር። አዎ ተኪዷል፣ ግን ካደ። ያው እንግዲህ ሚስጥር ብቻ እኔ ጋር ነው ያለው ብሎ ስላሰበ እንግዲህ እሷም አሁን የምታስበው እየጠቀማት እንደሆነ እንጂ እየጎዳት እንደሆነ አታውቅም። እንግዲህ እሱም ያው ሲጠየቅ ካደ። እንዴት እኔ እህቴ ላይ እንደዚህ ያደርጋለሁ? ካደ። እንግዲህ ምንም አማራጭ አልነበረኝም። እሷ ጋር ቢኬድ እንደነገርኩ ነው። አሁን ላይ ያለችበት ሁኔታ ምንም ከራሷ ጋር እየተግባባች ያልሆነበት ሰዓት ነው። አይደለም ከሰው ጋር ልትግባባና እንግዲህ በዚህ መንገድ ልፈታው አልቻልኩኝም። ስለዚህ ያው አንተ ትረዳኛለህ ብዬ ስላሰብኩኝ እሺ ማገዝ እናግዝሻለን። በዚህ አጋጣሚ አምነሽን ስለጠራሽ እጅግ በጣም ነው የምናመሰግነው። አመሰግናለሁ። እና አሁን ምን ማድረግ እንዳለብን
ስትነግሪኝ እንዲህ ያሰብኩ ነበረ። ትንሽ ልብ የሚነካ ነገር ነው። ገንዘብም ቤትም መኪናም ጠፊ ነገር ነው። ነገ ምን እሱ ያው እንግዲህ ነፍሱ በእግዚአብሔር እጅ ነው ሁላችንም። እና ነገ ምን ይፈጠር ምን ይቅደመው ማያውቅ ሰውዬ ገና እበላለሁ ብሎ የገዛ እህቱን እንደዚህ ማድረጉ ተገቢ አይደለም። በጣም አጸያፊ ነው። አሁን ከተረዳሁት ነገር ምንድነው እንግዲህ በሽማግሌም ተሞክሮ እምቢ ካለ ልጁ ኃይለኛ አስቸጋሪ ነው ማለት ነው። በጣም ሌሎች ጓደኞች ያሉትም አንቺ የምታውቂያቸው ወይ ቤት ሊመጣ የሚችል እንግዲህ እንደነገርኩ ይሄ ነገር እየተፈጠረ ካለ በኋላ ወደ ቤት ማንም እንዳይገባ እንዴት ነው ጓደኛ የሚባል ነገር ምን ሆና ነው ይባላል። መቼም እህቱ ናት፣ ጓደኛ ያውቃል። ወደ ቤት እንዳይገባ እየገደበ ነው። በቃ እኔም ያጎረቤት ስለሆንኩኝ እንደው ለምን ላለመከልከል ብሎ ነው። በፊትም ስለሚሄድ ላለመከልከል ነው እንጂ አሁን እንግዲህ አዳዲስ ሰው በቃ ቤት ውስጥ ጭራሽ መግባት ነው የማይችለው። ስለዚህ ከሰውም አርቋት ነው ያለው ማለት ነው። በቃ ተቆልፎባት ቤት ነው የምትውለው። በቃ ያለችበት ሁኔታ በጣም ነው የሚያስፈራው። እሱም እንግዲህ ሀሳቡ ያው እችን ንብረት ሸጦ ከሀገር ለመውጣት ነው። ይሄ ነው ሀሳቡ እንግዲህ የገዛ እህቱን አሳልፎ ሰጥቶ በቃ ይሄ ነው ሀሳቡ። እንግዲህ ያው ትቀራረቢያለሽ ከሱ ጋር ያው ቅርብ ነው ብለሽኛል። ግን ያው እንደዚህ አይነት ሰው ከሰው ጋር መቀራረብ ሌላ ከጀርባ ሌላ ሴራ ያለበት ሰው ከሰው ጋር ትንሽ ለመቀራረብ ያስቸግራል። እና የለም ታደርጋለህ ብለሽ አንቺ አልጠየቅሽውም? ያው እንደነገርኩህ በግል ያው ካላችሁ ቅርበት አንፃር ማለት ነው ያደግነው አብረን ያደግነው ሶስታችንም አብረን ያደግነው። ግን እንዳልኩ እሱ ይሄን ሚስጥር እኔ እንደማላቅ ነው የሚያውቀው። ኦኬ ስለዚህ ማንም አያውቅብኝም ብሎ ነው በቃ በሱ ቤት ማንም አያውቅም ነው። ምንድነው በሽማግሌ ተጠይቋል ነው ያልሽኝ? ግን ምንም እንዴት ነው ምን አረካት ሳይሆን ያው የልጅቷን የየዕለት ተዕለት ተግባር ስናየው ከዕለት ተዕለት አክቲቪቲዋ በጣም እየወረደች ነው ያለችው። ከቤት አትወጣም። እንደ ድሮ ተማሪ ነበረች። እንግዲህ ይቺ ልጅ ኮሌጅ ተማሪ ነበረች። ትምህርቷን አቋርጣ ነው ቤት ያለችው። እንግዲህ አሁን ላይ ይሄ ሲታይ ነው አሁን ሰፈር ሽማግሌ ምን ሆና ነው ተብሎ በሚጠየቅ ሰዓት ምን ትሆናለች? አሁን ሽማግሌዎቹ የጠየቁት እሱ ምናምን አይደለም፣ ትምህርት መቋረጡ ምናምን ነው። ምን ሆና ያው በዛው ይሄ ነገር እየተወጣጣ ሄዳል ተብሎ ነበረ። ትምህርት ለምን አቋረጠች የሚለው ነገር ሲጠየቅ ይመጣል ብለን ነበር ያሰብነው። እሱ ምንም አልሆነችም። እሱ መልስ በቃ ምንም እሷ ጋርም ሽማግሌ እንዲጠጋ አይፈቅድም። እሷን ብንጠጋተው ከራሷ ጋር ስላልሆነችም ጥሩ መልስ አትመልስም። እሱም ወደ ቤተሰብ እንዲገባ አይፈቅድም። በጣም ችግር ነው። እንደዛ ከሆነ ትንሽ አስቸጋሪ ነው። አሁን አንቺስ ከቅርብ ጊዜ ወዲህ እየተከታተልሻት ነው? አዎ እንዳልኩ ይህን ችግር ማስተዋል ከጀመርኩኝ በኋላ በምንም ተምራውን ቀን በቀን ቤት አልቀርም። ያው በቃ እኔንም ስታገኘኝ አሁን የምትለኝ ይዘሽ መጣሽ ነው የምትለኝ። እንግዲህ ያው ያስፈልጋታልና ያው ሱሰኛ ከሆነች በሰዓት የሚጠይቃቸው ሰዓት አለ። ከዛ አንጻር ይሆናል ማለት ነው። በምንድን የምትረጋጋው? እሱን ካላገኘችማ ምን መረጋጋ ያላት? እንደ እብድ ነው የሚያደርጋት። በቃ እንደ እብድ እና እንደዛ ማለት እስከሚመጣ ድረስ አንቺ ጥለሻት ነው የምትወጪው ወይስ እዛው ትቆያለሽ? አንዳንዴ የምቆይበት አጋጣሚም አለ። ድንገት እኔ ቁጭ ብዬ እንኳን ከመጣ ነይ ብሎ ይዟት ወደ ጓዳ ይገባሉ። ከዛ በኋላ እንግዲህ የተረጋጋሽ ነው ወደ እኔ ስትመጣ ትንሽ ወደ ራሷ ተመልሳ ነው የምትመጣው። እንግዲህ ምን እያረጋት እንደሆነ አላውቅም። ወደ ራሷ ትንሽ እየተመለሰች ነው የምትመጣው። ያን ነገር ካላገኘሽ ግን በቃ ጭራሽ ራሷን አትሆንም። በጣም እንትን ነው። እና አሁን እኔ እንዴት ላገኛት እችላለሁ? ወይ እዚህ መምጣት ትችላለች ወይስ እዛ መሄድ እንችላለን? መሄድ እንችላለን። እሷ ሜይ ቢ እዛ እያለን ደግሞ ከመጣ ሌላ ችግር እንትን እንዳይል ነው። በእርግጥ እኛ ችግር የለውም ማለት እንደዚህ አይነት ጉዳዮች ስንገባ ሙሉ ኃላፊነት ወስደን ነው። እኔም ብቻዬን አይደለሁም፣ የስራ ባልደረቦቼም አሉ። እንደ አስፈላጊነቱ ደግሞ የህግ አካል መጥራት እንችላለን እና እዛ ገብተን ሌላ አላስፈላጊ ጭቅጭቅ ወይ ጠብ ውስጥ እንዳንገባ በሚል ነው እንጂ ለእኛ ችግር የለውም። እሱ በዚህ ሰዓት እንኳን እሱ ቤት አይመጣም፣ በዚህ ሰዓት አይገባም። በእርግጥ ያው ድንገት ሊመጣ ይችላል ስላልሽኝ ድንገት ሊመጣ ይችላል፣ ግን አሁን ሰዓቱ አይደለም ካልሽ እንግዲህ መሄድ እንችላለን። እንግዲህ ውድ ተመልካቾች ያው ከሰናይት አንደበት ያለችውን ሰምታችኋል። እኔም ትንሽ ግራ ብዙ ጉዳዮች ይገጥሙናል፣ ግን ሰው በዚህ ልክ ይከፋል ብዬ አላስብም እና በጣም የሚያሳዝን ታሪክ ነው የነገረችኝ። አሁን እንግዲህ እዛ ቤቱ ድረስ እንሄዳለን። ምን ይፈጠራል? እሱ አለ የለም ባይኖርም ያው ኖረ አልኖረ ለእኛ ጉዳያችን አይደለም። ምክንያቱም የኛ ዓላማ ትክክለኛውን ነገር ማስተካከል ያለበትን ማስተካከል ነው፣ ጥፋተኛን ለህግ ማቅረብ ስለሆነ አሁን እዛ እንሄዳለን። ምን ይፈጠራል አናውቅም። እናንተ ግን አብሮነታችሁ ካልተለየን አብረን የምናየው የምናውቀው እንሰማ ይሆናልና መልካም ቆይታ።
ግን ይሄን የሚያክል ትልቅ ግቢ ውስጥ ብቻውን መኖር ማለት ግን ከባድ ነገር ነው። እንግዲህ እዚህ ቤት ውስጥ ነው ተዘግታ የምትውለው። እንግዲህ ብቻዋን ገብታ ምን እንደሚፈጠር አናውቅም። ዛሬ እንዲህ ነው የሚያደርገው። ዛሬ ምንድን ነው? ቆይ እንግዲህ እንዲህ ነው የሚያደርጋት። ቆይ ሳሪ ያለ ይሻል ይሰጥሻለሁ። ምን ነው ማለት ነው? ሳሪ ቁጭ በይ። እኔ ጋር ነው አይደለም? እሺ ቆይ አይደለም ቁጭ በይ እሰጥሻለሁ። ቁጭ በይ። እሺ ቆይ እሺ ቆይ አንተ አይደለም እሺ በቃ እንዲህ ነው የሚያደርጋት። ሳሪ አንዴ እሺ ቁጭ በይ። እኔ እሺ ቁጭ በይ እስኪ ሳሪ እኮ እንሰጥሻለን። እሺ ቁጭ በይ። ሰው ልከናል ያመጣሉ። እሺ እየመጣ ነው። አንዴ ዝቅ አድርገው የሆነ ውሃ ነገር ካለ ፈልጊ። ሰሩን ወደዚህ አድርጊ። እንዲህ ያደርጋታል። ከውጭ ካለበት ፈልጊ። ሰሩን ሰናይ ነይ ነቅታለች። እንግዲህ እንዲህ ነው የምትሆነው። ወደዚህ እናስጠጋት። ተጠቂ እስኪ ሳሪ። እናቴ ምን እየተሰማሽ ነው? ምንድን ነው? እባክሽ ንገሪኝ። እንዴት ነው የሚሰማሽ? ይመጣል። እሺ እደውልለታለሁ። ምንድን ነው የሚሰማሽ? ምን እየተሰማሽ ነው? ለምን ፈልገሽው ነው? ግሩምን ለምን የፈለግሽው ሳሪ? እኮ ለምን ፈልገሽው? ይደውላል። ምን አይደለም የምትፈልጊውን ነገር ንገሪኝ፣ እኛ እናምጣልሽ። ንገሪኝ ሳሪ፣ ግሩምን ለምን ፈልገሽው? ንገሪኝ። ቆይ ተረጋጊ እኮ ንገሪኝ። እሺ ቆይ ተረጋጋ እንዴ። ማናቸው እነሱ? እኔ ጋዜጠኛ ባይሉ እባላለሁ። እሱ ያው ካሜራማኔ ነው። ምን አልክ? ጋዜጠኛ ነኝ። ምን ነው ሳርዬ? ሳርዬ ምን እየተሰማሽ ነው? እስኪ ንገሪኝ እስኪ ሳሪ፣ ምን እየተሰማሽ ያለው? ሳርዬ ምን አልከኝ ወንድሜ? ቆይ አየር ተወሰድ ትንሽ። ቆይ እስኪ ተረጋጊ እስኪ። ምንድን ነው አልገባኝም። ቆይ እስኪ ተረጋጊ። ቆይ መቼ መጥተሽ ነው አንቺ እራስሽ? ቆይ እነግርሻለሁ። ቆይ እስኪ ተረጋጊ። ስንገባ አልለየሽንም ነበር? መቼ? አሁን ቅርብ ጊዜ ከመውደቅሽ በፊት እኮ ወንድሜ አይደል እንደመጣው
ይኸውልህ እንግዲህ አቃዣታለሁ ጨራሽ እኮ ሳርዬ አውቀሽኛል አይደል? ሰኒ እኮ ነኝ እኔ እኮ ከወንድሜ ጋር አይደል እንደምታሽ ሳሪ እኔ መርማሪ ጋዜጠኛ ነኝ እና ከሰናይት ጋር እዚህ ቤት ወይንም አንቺ ጋር ያለሽበት ሁኔታ ነግራኝ ልናገዝ ምንድነው ካሜራ ማኔ ነው እኮ ለምን አስፈለገ እኔን ለማናገር ነው ያለሽበትን ሁኔታ እኔም እሷ መናገር ሳይጠብቅ በደቂቃ ውስጥ ያየሁትን አይቻለሁ ከዚህ ሁኔታ እንድትወጪ እኛ ልናግዝሽ ነው እዚህ የመጣ ነው ምን ሆንኩ ማለት አሁን ስንገባ እኮ አመጣሽልኝ ሰዓት ደርሷል ነው 5 ነበር ማለት ሳሪ እንዴ አረ ሳሪ ምንድነው ምልት ይኸውልሽ አይ ሳሩ ቀና በይና እናግሪኝ ይቅርታ ወንድሜ ይመስለኝ ነው እሺ ችግር የለም እኔም እንደ ወንድምሽ ማይሽ ወንድምሽ መሰለሽ አሁን የሚጠይቅሽን ጥያቄ ቀጥታ መልሱ መልሽለት አረ ሰኒዬ ምንድነው እንደዚህ ነገር ምንድነው ተብሎ የሚወራው እንዴት እንደሆነሽ እኮ እሱ ማይቶል ነው የማየውኝ አይደል እንዴ ከዚህ በላይ እሺ ምን ትሆኚ ምንድነው ማድረግ እኔ እንዳልኩሽ እዚህ ላግዝሽ ነው የመጣሁት ይኸውልሽ ካንቺ ባሱ በጣም ብዙ ችግር ያለባቸው ሰዎች እንደዚሁ ገጥሞኝ ያውቃሉ ግን ተረጋግተው ያለውን ነገር አስረድተውኝ ነው እኔ መፍትሄ ለማምጣት ምችለው ምን ልንገርክ ምንድነው ማወቅ የፈለከው ማለት እንዴት እንደዚህ አይነት ነገሮች ልትገቢ ይችላልሽ ይኸውልሽ ያለሽበትን ነገር አውቃለሁ ከዚህ በፊት እንዳንቺ አይነት ብዙ ሰው ገጥሞኛል እንዴት እንደዚህ አይነት ነገሮች ልትገቢ ይችላልሽ እንደዚህ አይነት ነገር ውስጥ ንገሪ እኔ ያ አንዳንዴ ድብርት ሲሰማኝ መጠቀም ጀመርኩ በቃ እሱ ነው ያለው ሁኔታ ማን ነው የሚያመጣልሽ እንዴት ልታገኝ ይችላልሽ ይሄን ነገር ወንድሜ ነው እንዴት እዚህ ስለሚጠቀም እሱም ተጠቃሚ ነው አንቺን ማስቆም ሲገባው እዚያ ነገር ውስጥ ማለት ነግራኛለች የኮሌጅ ተማሪ ነበርሽ የትምህርት ቤት ጓደኛ ሰፈር ከነሱ ጋር ለመሆናችን ድብርትሽን ለመርሳት እንደዛ ማድረጋችን ነበረ እናትና አባቴ ከሞቱ በኋላ በቃ ያለኝ ወንድሜ ብቻ ነው እሱን ነግራኛለች በጣም ነው ማዝነው ስለተፈጠረው ነገር ሄዷል ምን ማድረግ ይችላል እሷን ከዚህ ውስጥ መውጣት ትፈልጊያለሽ ለምን ጥሩ ላይ አይደለሽም እኮ ከራስሽ ጋር አይደለሽም በዚህ ታውቁ በጣም ነው ደስ ሳሪ ምን እንዴ ያለው ስሜት በዚህ ከቀጠልሽ እኮ ራስሽን ነው የምታጭው ይሄን ያለ ሲላል ማለት ነው ተመጣው ቀምስ ነበር አሁንም እኮ እዛው ላይ ናት የለም እንጂ አጣውት ፈልጌ ጭራሽ ትቶልሽ ሄደል እዚህ እኮ እነዚህ አይደለም ትራሶቹ ምናምን ለምንድን ነው እንደዚህ እንጃ ግን ነበር የት እንዳረኩት እንጃ በገዛችሽ ራስሽን እንድገኝልን ነው የሚፈልገው ማን ወንድምሽ ነው እዚህ ነገር ውስጥ ከተተኝ መጥተው ወንድምሽ ነው አይደለ እኮ ደስ እንዲል ቻችን ስለሆነ በቃ እንጂ ሌላ እሱ ምን አስበው እንትከተኛ እሱን አናውቅም እሱን ብናገኘው ነው እኔ እየጠላሁት አይደለም እኮ ግን ይሄ ነገር ትክክል አይደለም ገና አንቺ ልጅ ነሽ ያው አስቢ ትምህርትሽን አቋርጠሽ ነው አይደል ይሄ ልጅ ይላል እንዴ አይደል ምኑ ልጅ ምናምን አይደል የምን ልጅ ይኸውልሽ አንቺ ገና ትንሽ ልጅ ነሽ እና እንደዚህ ነገር ውስጥ መግባት የለብሽም ነው ያልኩሽ እንጂ እኔ ስለ ልጅ እኮ አላነሳውም ሳሪ አውቀሽኛል አይደል ማን ነኝ እንዴ ታዲያ ምንድነው ሰኒ ለሚጠይቅሽ ጥያቄ ይወላ እንግዲህ ወይ ደውልለት ነው እንግዲህ ለምን እንደምትደውይለት ነው ይዞ እንደመጣ ነው ያየነው ተለዘዘኝ ቶሎ ይዘምጣል እሺ አይነቱን ንገሪኝና እኔ ላስመጣ የቱ ጋር እንዳረኩት
ይኸውልህ እንግዲህ እሺ ሳሪ ምንድነው እየተሰማሽ ያለው? እስካሁን ንገሪኝ። ምንድነው የሚሰማሽ? ምንም አትደብቂኝ፣ ንገሪኝ። ምንድነው የሚሰማሽ? ምን ተሰማኝ መሰለሽ? እስኪ ንገሪኝ እስኪ። ምን አልሽኝ? ምን አልሽ? እስኪ ምን አልኩሽ? እስኪ ምን ተሰማሽ? ንገሪኝ። ምን ተሰማኝ? ቢመጣ እኮ ርቦኝ ነበር። ይመጣል። እሺ ይመጣል። ንገሪኝ። ምግብ አሰሪ። እሺ እልሽ ምግብ ከፈለግሽ እናመጣልሻለን። ርቦኛል። ብታይ አልበላም። ትላንት ወዲያ አይበላም። እንዴት ትበይ ታዲያ? ሰው ልላክና ላስመጣልሽ? አንተ አሰራለህ? እሺ አይደለም፣ ችግር የለም። እስከሚሰራ ስለሚቆይ እኔ ገስ ላምጣልሽ። ከምግቡ ድቅ ግን መስባት የምታመጣልኝ አሁን ርቦኛል አላልሽኝ ነው? እሱን አይደል ሳሪ፣ ምግብ ምን ማለት ነው እንዴ? ስለምን እያወራን ነው? ቆይ ይኸውልህ እንግዲህ ልጅ ግዛሽ አሁን ለሚጠይቅሽ ጥያቄ አይደለም ስም እሰጥሻለሁኝ ነው። ያው ቆይ እሺ፣ ለሚጠይቅሽ ጥያቄ ትክክለኛው መልስ ስጪው። እሺ ሳሪ። ይሄ ነገር አስከፊ ነው። ስለዚህ እኔ የምትፈልጊውን ነገር ንገሪኝና ከዚህ ነገር ላስወጣሽ። እኔ ላግዝሽ ነው እዚህ የመጣሁት። እሱማ እያገዘች ነው፣ ግን እኔም ተጨማሪ አብሬ ከእሷ ጋር ሆኜ እናግዝሽና ከዚህ ነገር እንድትውጪ እናድርግ። ወንድሜ ይቆጣል። ችግር የለውም፣ እኔ ያናግረዋለሁ። እሺ ንገሪኝ፣ ሁሉንም ነገር እዚህ ቤት ስለሚፈጠረው ነገር እስኪ ንገሪው ለሱ። እንበላለን፣ እንጠጣለን፣ ሌላስ? እናጨሳለን። እንደውም ባለፈው የመጣሽት እሺ አጨሰን እንታይ ሰው እዚህ ቁጭ ብላ ኧረ እሷ አትምጣ ብለው እምቢ አለ። እሷ መታም እንድታደርግ ነው እንድታጨስ እንደኛ እንድታጨስ ደስ ይላል እኮ። ምንም ደስ አይልም። አንቺ ከነገረችኝ ባህሪና አሁን ማይበሽ ነገር እንግዲህ ኮሌጅ ተማሪ ማለት ስርዓት ያለው የተረጋጋ ነው። አሁን እኮ ብዙ ነገርሽን ቀይሯል። ትምህርት ቤት አይፈልግሽም አንቺ ሰነፍ ተማሪ ነሽ አለኝ። ማን ያለው? ወንድሜ ነው። ግሩም ነው ያለሽ? ኧረ ሳሪ ንቂ እባክሽ። እና ምንሽ ተቀበልሽ እንዴ? አንድ አስተማሪ ይፈሰጥ እና እሱ እኮ መስተካከል የሚችል ነው። በማናገር እንደገና ፈተና መውሰድም ትችያለሽ። በዛም እኮ ማስተካከል ይቻላል። እና አንድ ትምህርት ኤፋ መጣው ብለሽ ነው ወንድምሽ ባለ ነገር አምነሽ ተቀበለሽ ቤት ውስጥ የተቀመጥሽው? አይ እንደዛ እኮ አይደለም። እና እንዴት ነው? ሴት ተማሪዎቹ ጓደኞች ይጣሉ። ለምን እንደጣሉኝ አላውቅም። ሳያቸው ፊታቸውን አዙረው ሄደው። ታዲያ ምን አገባሽ አንቺ? እንዴ ይኸው እሷን የመሰለሽ ጓደኛ አለችሽ አይደለ? እሷ እኮ እየጠፋሽ የምትመጣው ትምህርት ቤት አብራኛት ሄደ። ሳሪ አንቺ እኮ ልትማሪ ነው የምትሄጂው አይደል እንዴ? ምን አገባሽ ታዲያ ማንስ ፊቱን ቢያዞርብሽ? አንቺ እኮ አላማሽን ነበር እንዴ? እኔ እናት ስለሌለኝ ይኸውልሽ ብዙ ሰው በአንድም በሌላም አጋጣሚ የፈጣሪ ፍቃድ ሆኖ ቤተሰቡ ከጎኑ የሌለው አለ፣ የሞተበት አለ። ልክ ያሳዝናል፣ ያማል እንደዚህ አይነት ነገር። ግን እነሱን ደስ እንዲላቸው ብለሽ እኮ በመንፈስ ሁሌም ከአንቺ ጋር ናቸው። ታዲያ ሁሌ ወንድምዬ እየተጣላ ይመጣል፣ እየተጣላ ሁሌ ይመጣል። ከማን ጋር ነው የሚጣላው? በቃ ትምህርት ቤት ሄጄ አንቺ እንደዚህ ናት፣ እሷ እንደዛ ናት፣ እንዲህ ናት አሉኝ ምናምን ይላል። ጭራሽ ይገባኝ። ይኸውላ እንግዲህ ከዚህ በላይ ምን ያደርጋት? እሱን ልጣው ንገረኝ። እሱን ልጣው እናቴን አጣው አባቴን አጣው። እሱን ልጣው። ለምንድን ነው እሱ የምታጭው? እሺ ታዲያ ራስሽን ታጭ። አይደለም ቆይ አዳምጪኝ።
አንቺ ይሄንን ካላደረግሽ እኔ ራሴን አጣለሁ ብሏል። እኔ ራሴን ሲጥ አድርጌ እገልልሻለሁ አለኝ። ለምን ደግሞ ስማታ ተልፍልክ ህይወት እኮ አለሽ። አንቺም ለምን ለራስሽ ማታስቢው? ግን ሻንተ ረጋጊ በቃሽ። እሱ ነው ያለሽ። አታጭውም ሳሪ ሌላ የምትነግሪው ነገር የለሽ? እሺ የምትፈልጊው ነው። ከዛ ውጭ የምትፈልጊው ሌላ ነገር ካለ ምግብ እሺ ይምጣውን ምግብ ይልሽ እሱ ከሆነ አንቺ ምግብ እሱን አላመጣልሽ ነበርኩ። ምንድነው ቆይ አይደለም እንዳትሰጫት። እሺ ቁጭ በይ አንዴ። የለውም እሷ አታጨስም። እሺ ቁጭ በይ። የለውም ትንሽ ተው፣ ትንሽ ብቻ። እንዳትሰጫት። ጭራሽ ቤት ውስጥ ትሆንሽ ሄደን ሊገኝሽ የለውም ልታጭ ሰኒገልሻለሁ እንጂ ነገር ተረጋጊ። አዳምጪ። ማንክ ምንድንክ? ውጣ። እሺ ሰናይት አንዴ ውጭ ቆይ። የት ልውጣ? የሚበላ ምግብ ከሆነ አመጣልሻለሁ። እሱኛውን ከሆነ ግን ይሄ አሸታለሁ ምናምን የምትይውን ነገር ከሆነ አላመጣልሽም። ይኸውልሽ እኔ የምፈልገው አንቺን እንድትድኚ ነው። አሞኛ ይሄውንሽ ያለሽው ነገር እኮ ጥሩ አይደለም። ስልኬን አይታል? እኔ እንጃ አላየሁም። ይዛ ሄደች እንደ አንተ? ኧረ አልወሰደችም፣ የራሷን ነው። ለካ ስልክ የለኝም። ለማን ለመደወል ፈልገሽ ነው? ንገሪኝ፣ እኔ ልደውልልሽ። ምን ልበለው? ምግብ ይዛና። እርግጠኛ ነሽ? ተደብቆ እያጨሰ ነው። አየህ? ማንም ያጨሰው ይሸታል። ምንም ነገር እየሸተተኝ አይደለም። ማን ነው ተደብቆ የሚያጨሰው? ባየለም ባየለም ባየ ይኸውልሽ እኔ በቃ እንድድኝ ነው የምፈልገው። ያለ በለዚያ ልተውሽ አልችልም። አንወጣም። አንድ ነገር ልንገርሽ፣ አንወጣም። ይሄን ነገር ሳላስተካክል ነው ያልወጣው። እሺ በይኝና እኔ ላግዝሽ። ሐኪም ቤት ወስጄ እንትን ልበልሽ። ሐኪም ቤት? አዎ ይኸውልሽ እንደዚህ አይነት ነገር አይምሮ ነው የሚጎዳ። የአይምሮ ሕክምና ልውሰድሽ። አዎ እኔ አብድሻለሁ አይደል? አብድሻለሁ አላልኩም። አብድሻለሁ እያልኩ አይደለም። ግን ምን ያበደም ይኸውልሽ እኔ አብድሻለሁ እያልኩሽ አይደለም። እንደዚህ አይነት ነገር ይኸውልሽ በአይምሮ ሕክምና ነው የሚስተካከለው። ከእንደዚህ አይነት ነገር ማላቀቅ የሚችለው ሲናታ አይደል? አስምጥታ እንትን እኔ እሷ አይደለችም። እንደምፈልገው እንድድኝ ነው እኔ የምፈልገው። ዳንኩ በቃ ምንድን እኔ ነገርኩሽ። እኔ ጋዜጠኛ ነኝ ብዬሻለሁ እኮ። ታምጣልኝ ጋር እኔም ጋዜጠኛ ነበርኩ።
ስምም አልበል አንወጣም። ነፃነት እባክሽን ተረጋጊ ሳራ። በቃ እሺ እጠራዋለሁ። ይመጣል እጠራዋለሁ። ይኸውልሽ ሰናይት አሁን ምንም ማድረግ አልችልም በእንደዚህ አይነት ሁኔታ። ይኸውልሽ እሺ ቁልፉን ፈልጊና እንቆልፍ። ካልሆነ ግን ወይ ወንድማ መምጣት። እሺ ልደውልልሽ ታምን ይሻላል። እሺ ተረጋጊ። ምኑን ላንጣልሽ? ወይ ልደውልልሽ ካልሆነ በቃ እኔ ልደውልልሽ። ወይ ምን እናድርግ እስኪ እኔ እኮ ጨነቀኝ። ያጨሳችሁ ነው አይደል? ከኔ ተደብቃችሁ ኧረ እኛ ያዥ። እሺ ቁልፍ የት ሆነ ይባላል? ሳርዬ እስኪ ተረጋጊ። ምን ጉድ ይፈላ። በሩ ላይ አግኝቻለሁ። እባክሽን ተረጋጊ። ኧረ በእናትሽ ኧረ ይደብራል እውነት። ወንድሜን ጣርቻ ከኔ ተደብቃ ስታጨስ ነበር ነው። እሺ አንተ ደግሞ ጋዜጠኛ እኔ ይኸውልሽ ያለውን ነገር ወንድሜው ሲመጣ የሚፈጠረውን ነገር አንቺ እዚህ ጠብቂ። እኔ ያለው ከመጣ ጥሩ አይደለም። ስለዚህ ካሜራውን አስቀምጠናል። አንቺ ግን እዚህ እንደዚህ ነው ትቻት እንዴት ሄዳለሁኝ? ካሜራ አዘጋጅና እንወጣለን። ከዚህ ጠብቂ።